ከኑሮ አኳያ እንደተረዳነው በአርባ ቀን በ80 ቀን ልጅነት ያገኘው የጥምቀት መገለጫ ማኅተም ያሰረው እኛ የምናውቀው ክርስቲያን እሱ ነው። አልገባንም ለካ የክርስቲያን ግቡ እንደው በአፍ ብቻ ሌት ተቀን ቢያወሩ ምንም ዋጋ የለው ካልገባን ምስጢሩ። እስከ ዛሬ ድረስ ይህንን ያወቀ አውቃለሁኝ ብሎ ጥበብን ያላቀ ማን ይሆን ብለሰው ለራሱ ያወቀ? ከኑሮ አኳያ እንደተረዳነው በአርባ ቀን በ80 ቀን ልጅነት ያገኘው የጥምቀት መገለጫ ማኅተም ያሰረው እኛ የምናውቀው ክርስቲያን እርሱ ነው። አልገባንም ለካ የክርስቲያን ግብሩ እንደው በአፍ ብቻ ሌት ተቀን ቢያወሩ ምንም ዋጋ የለው ካልገባው ምስጢሩ። እስኪ እንጠያየቅ ክርስቲያን የቱ ነው? ይሄ በአንገቱ ላይ መስቀል ያነገተው ሲጋራ የሚያጤስ ጫት የሚቅመው ነው ወይስ አውቶቡስ ላይ ኪስ የሚዳብሰው? ቡድን እየለየ የሚደባደበው በየጠላ ቤቱ የሚበጣበጠው ወፌ ቆመች የሚል የኃጢአትን ዳዴ ጥሩ ክርስቲያን እርሱ ይሆን እንዴ? ጳውሎስ በክታቡ ለሮም ሕዝብ የጻፈው የኃጢአት ደሞዟ ሞት እንደሆነ ነው። ታዲያ ምን ነክቶን ነው የማናስተውለው? ሕይወት ተዘርግቶ ሞትን የመረጥ ነው። ስንቱ ኃጢአተኛ፣ ስንቱ ወንጀለኛ፣ ስንቱ ነፍሰ ገዳይ፣ ስንቱ አመፀኛ ተደብቆ ያለ ከፖሊስ ከዳኛ ክርስቲያን ነው እንዴ እንደው በእውነተኛ? ክርስቲያን ነን ብለን ለሰዎች አናውራ፣ አገልጋይ ነን ብለን ብዙም አንኩራራ። ክርስቲያን በግብሩ እንዲሁ ይለያል። የተጓዙበትን የአባቶቹን መንገድ ፈልጎ ይገዳል። ስለ ክፉ ምግባር በወንጌል ተጽፏል፣ ስለ ጥሩ ምግባር በወንጌል ተጽፏል። ገድልና ድርሳኑን አብራርቶ ገልጦታል። አምላክ አስቀድሞ በክብር ያኖራት በዮሐንስ በኩል ለኛ የተሰጠች እናት ወላዲት አምላክን ድንግል ማርያምን እስኪ እንጠይቃት። ክርስቲያን ሚዛኑ ምንድነው እንበላት? ለተራበ የማይሰጥ ላጣ የማይራራ በየዳንስ ቤቱ ገንዘቡን ለዘራ ተራክቶ እያየው በወንድሙ የኮራ ክርስቲያን ነኝ ይላል አምላክን ሳይፈራ። ጻድቃን ሰማዕታት እስኪ ይጠየቁ ይህን ከንቱ ዓለም በእምነት እንዴት ናቁ? ስለ ክርስትና ስለ ወንጌል ክብር የተሰነጠቁ አምላክ ለእርሱ ብሎ እንደተቀበረ መከራ ስቃይን እንደተቀበለ ሸክሙ ኃጢአታችንን በእሱ እንዳቃለለ ያላስተዋለ ክርስቲያን ነኝ የሚል እጅግ ብዙ አለ። በእምነት እንከተል የአባቶችን ፈለግ ይበጀናልና ተኮትኩቶ ማደግ። ታዲያ ቡናዋን አፍልታ ዕጣን እያጨሰች ጎረቤት ሰብስባ እየተሳለቀች በአሜት ቢላዋ ሰው እየወጨቀች እርቃኗን ስትሄድ ምንም ያላፈረች የሥላሴን ፍጡር መድኃኒት ያጋተች ልብ ያለው ልብ ይበል ህልናው ይፍረደው የንግስ ቀን መታ ስለተሳለመች እሷስ ክርስቲያን ነች? ስለሌላው ትተን ወደኛ እንምጣ። ከየትኛው የሆነ እኛ ዕድል ዕጣ? እኛ ክርስቲያንን ወንድሙን አፍቃሪ ወይስ ለዲያብሎስ ግብር አስገባሪ? ክርስቲያን ለመሆን ከፈለግን ቤተ ክርስቲያን መጥተን ቃሉን እንስማና መስማት ብቻ አይደለም እንተርጉመውና እንቅረብ ወደ እርሱ በእምነት እንጽናና። ይህን ካደረግን እኛ ክርስቲያን ነን፣ የድንግል ወዳጆች ለአምላክ የታመንን።